የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? 2 ሰዓት ሆኗል። አሁን ከምሽቱ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ኢቲቪ ዜና 57 በአጀንዳ ዘገባው ነው የተመለሰው። አበይት ነጥቦቹን እነሆ። ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ጋር ውይይት ማድረጋቸውን ገለጹ። የተሟላ የማክሮ ኢኮኖሚ ማሻሻያ ባለፉት ዓመታት የኢትዮጵያን ኢኮኖሚ ተከታታይ እድገት እንዲያስመዘግብ ያስቻለው ስለመሆኑ ተጠቆመ። የመደመር መንግስት ዋነኛ ፖለቲካዊና ኢኮኖሚያዊ ግቡ ኢትዮጵያን ወደ ተሻለ ምዕራፍ ማሻገር እንደሆነ ተገለጸ። አሜሪካ ለጋዛ የተኩስ አቁም ከካታር ከቱርኪና ግብጽ ባለስልጣናት ጋር ልትመክር ነው። በአራተኛው የአፍሪካ ወጣቶች ጨዋታ በክብደት ማንሳት ለመጀመሪያ ጊዜ ኢትዮጵያን የወከሉት መንትያ እህትማማቾች የብርና የናስ ሜዳሊያ አሸንፈዋል። በስፖርት መጥተናል። ባለፉት ዓመታት ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ የኢትዮጵያን ምጣኔ ሀብታዊ እድገት በዓለም አቀፍ ደረጃ ተወዳዳሪና ቀጣይነት እንዲኖረው በማድረግ ረገድ ያስገኛቸው ውጤቶች ምንድናቸው? ማሳያዎቹ ኢቲቪ ዜና 57 አብይ አጀንዳው አድርጎ መርጦታል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡ እንግዳችንም አሉ። በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪው ዶክተር ጀማል መሐመድ ከደቂቃዎች በኋላ ከኔ ጋር የሚቀላቀሉን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ ነው ሰለሞን ኃይለ ኢየሱስ ጋብዛለሁ። የትጥቅ ትግል ከተጀመረ ጊዜ ጀምሮ አማራ ክልል በብርቱ ከሚቃወሙ ሰዎች አንዱ አንተ ነበር። ፋኖ ነኝ የሚል ወይ ሸኔ ነኝ የሚል ወይ የሆነ ቦታ የተቀረቀረው ጭምብሎ ስትገልጠው ነው ጉዳዩን የምታገኘው። የአማራ ሕዝብ ጥያቄ የለውም የሚል ሰው የለም፣ በመንግስት ውስጥም የለም፣ የሰላም ጥሪ እያቀረበ ባለው ኃይል ውስጥም የውጭ ኃይሎች ጣልቃ ገብነት አለበት ይላሉ። ጉዳዮችን ሳናድበሰብስ ማየት ስላለብን የመጀመሪያ ወደ ስምምነት የመጣው ኢትዮጵያን ማሸነፍ ስላልተቻለ ነው። ምዕራብ ትግራይ ብዬ የምጠራውን የትግራይን ክልል ግዛት የሆነውን መሬት ለአማራ ታጣቂዎች አሳልፎ ሰጥቶብኛል ነው አይደል? ልናጠፋው ያልነውን ህወሓት ስላዳ ነው። ይሄ ደግሞ ወልቃይት ጠገዴ ሰቲት ሁመራን አሳልፎ ሊሰጥ ነው ያለህ፣ አብረን እንሰራለን ይላል። ትግሉ ተጠልፎ የኢትዮጵያን ብሔራዊ ጥቅም ቅርቃር ውስጥ የከተተ ሆኖ ስላየነው ነው የሚል ሐሳብ አለ። በአማራ ህዝብ ጠላቶች ተጠልፏል ከመባሉ በፊት ሲገባም ለታሪካዊ ጠላቶች እድል ለመስጠት ነው የተሄደው። አሁንም በነፍጥ ትግል ላይ ላሉት እህት ወንድሞች የሚያስተላልፈው ራሱን የቻለ ደግሞ መልእክት አለ። ቁጭ ብዬ መነጋገርና የህዝቡን ጥያቄ የሚመለስበትን አውድ አብሬ መምከር ሲኖርብኝ ነው ብሎ ማሰብ ለኔ አንደኛው የእውቀትም ጅማሮ ነው፣ አንደኛው የማሸነፍም ጅማሮ ነው። እየተደራደሩም ያሉ አሉ፣ ውስጥም ሆነው ሰላሙን የሚፈልጉም አሉ። ይሄን የሰላም ስምምነት ሊያጣጥሉ ሊያሳንሱ የሚሞክሩ ኃይሎች ግን አሉ። ፍላጎታቸው ምንድነው? ጦርነት የሚበላው አለ፣ ጦርነት የሚያበላው አለ። ከየትኛው ወገን ነህ ነው? ቀዳሚ ወደሆነ ዘገባ አሻገራለሁ። የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ለአንድ ቀን የስራ ጉብኝት መምጣታቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል። ጠቅላይ ሚኒስትሩ ባለፈው የአንድ ዓመት ቆይታ የቆየንባቸውን የሁለትዮሽ ግንኙነት በማስቀጠል ፍሬያማ ውይይት አድርገናል ብለዋል። በመልእክታቸው የሀሳብ ልውውጣችን የወል የቅድሚያ ጉዳዮቻችን ለመከወን ብሎም ለጠንካራ ግንኙነት ቀጠናዊ መረጋጋትና ለልማት ያለንን ቁርጠኝነት በድጋሚ ያጸና ውይይት አድርገናል ብለዋል ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት። ጠቅላይ ሚኒስትር አብይ አህመድ ለሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ በቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረጉላቸውን አቀባበልና እንደዚሁም ያደረጉትን ውይይት በመጠኑ በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን።
ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ እንደ ቢላሉል ሀበሽ ያሉ ታሪክና እውቀትን በውል ጠብቀው የሚያቆዩ ሙዚየሞችን ማገዝ ያስፈልጋል ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ መካኒሳ አካባቢ የሚገኘውን ቢላሉል ሀበሽን ጎብኝተዋል። ተቋሙ የኢትዮጵያ ታሪክ አካል የሆነውን የኢትዮጵያን የእስልምና ጉዞ ከመነሻ እስካሁን የሚያሳይ ሚውዚየም አደራጅቷል ያሉት ምክትል ጠቅላይ ሚኒስትሩ በሀገራችን የእስልምና ታሪኮችን የሚዘክሩ ሚውዚየሞች በጣት የሚቆጠሩ በመሆናቸው ይህ ሚውዚየም ታላቅ ዋጋ ያለው ነው ሲሉ ገልጸዋል። ምክትል ጠቅላይ ሚኒስትሩ በዚህ ሚውዚየም ውስጥ ከመጀመሪያው ሂጅራ አንስቶ ያለው ታሪኮችን ያሳያል። ኢትዮጵያ የብዙ ሶሃቦች ማረፊያ፣ የታላላቅ አሊሞች መገኛ፣ የአስደናቂ እስላማዊ ቅርሶች መናኸሪያ ናት ሲሉ ነው የገለጹት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ተቋሙ ወጣቶችን በሙያ ሰልጥኖ ለስራ በማብቃት ችግረኞችን በመርዳት ጥናትና ምርምርን በመደገፍ እያገለገለ መሆኑን በመጠቆምም ለወጣቶች ተስማሚ መዋያ በማበጀት የሚያደርገው አስተዋጽኦ እጅግ ታላቅ ነው ሲሉም ነው ያደነቁት። ቢላሉል ሀበሽ እድሮች አሁን ካሉበት ዓላማ በላይ በማከወን የማህበረሰቡን ሕይወት ሊቀይር የሚችሉ አርአያነት ያለው ተግባር እያከናወነ ስለመሆኑ ምክትል ጠቅላይ ሚኒስትሩ አንስተዋል። ይህንን ተቋም በማገዝ ታሪካችንን እንጠብቅ፣ ወጣቶቻችንም እናብቃ ሲሉ ጥሪያቸውን አስተላልፈዋል። በጉብኝቱ ላይ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረትን ጨምሮ ሌሎችም ከፍተኛ የመንግስት የስራ ኃላፊዎችና የሃይማኖት መሪዎች ተገኝተዋል። ህዝብ መንግስትን ይከታተላል። ጥሩ የተሰሩ ስራዎችንም ይከታተላል። የጠፉ የተንጋደዱ ነገሮችንም እግር በእግር ይከታተላል። ህዝቡ ምንድነው ኤግዛክትሊ የሚፈልገው? እስካሁን የሰራነው ነገር አለ? የእውነት ጥያቄዎቹን መልሰናል በሰራናቸው ስራዎች ወይስ ገና መመለስ ያለብን ሌሎች በርካታ ጥያቄዎች አሉ? እየተደመጥን ነው። ለይስሙላ አይደለም። መንግስት ደግሞ የያዘውን ይፈታል። ታማኝ መንግስት ነው። መንግስት ጆሮ የለው የሚባል ከነበረበት ዛሬ ጆሮም አይንም አለው። ለራሴ ልጅ ካልሆነ ጉዳይን አልነግርም ብሎ ነበር የሚታሰበው። አሁን ይህንን ባህል ሰብረነዋል። የትኛውም የብልጽግና አመራር፣ የትኛውም ደረጃ ላይ ያለ አመራር ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ የትኛውም ቦታ ያወያያል። ፊት ለፊት ላይ የፌዴራል መንግስት ነው፣ ሚኒስትር ነው፣ ፕሬዝዳንት ነው የሚል ነገር የለም ማለት ነው። ይሄን ሰርታችኋል፣ በርቱ፣ ከጎናችሁ ነው። የሚቀራችሁ ይሄ ነው። ይሄንን ደግሞ አስተካክሉ። እጅ አውጥተው ለመሳተፍ ያለው ፍላጎት ማለት በቃ አንድ ሳምንትም 3 ቀንም 4 ቀንም ብናወያይ አናዳረስም ማለት ውስጥ እያንዳንዷ ነገር ስትሰራ ያየ ለውጡን ያየ ቀድሞ የነበረውን ችግር የሚረዳ ምን ላይ ነው ያለው? ህብረተሰቡ ምንድነው ከኛ የሚፈልገው? የጎደለው ነገር በየአካባቢው ምን ይመስላል? የአመራር ስርዓታችን ምን መሆን መቻል አለበት? እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል።
መግቢያ ላይ እንዳስተዋወቅኳችሁ የማክሮ ኢኮኖሚ ማሻሻያው የኢትዮጵያን ኢኮኖሚ በዓለም አቀፍ ደረጃ ተወዳዳሪ በማድረግ ረገድ ያመጣቸው ተጨባጭ ለውጦች ማሳያዎቹ ምንድናቸው ስንል እንጠይቃለን። ቀደም ሲል ያስተዋወቅናችሁ እንግዳችንም የሚቀላቀሉን ይሆናል። ከዛ አስቀድሞ እነኚህን ተከታታይ ዘገባዎች ልጋብዛችሁ። የማክሮ ኢኮኖሚ ማሻሻያው የኢትዮጵያን ኢኮኖሚ በዓለም አቀፍ ደረጃ ተወዳዳሪ ማድረግ ከቁልፍ ዓላማዎቹ መካከል አንደኛውና ዋነኛው ነው። ማሻሻያው ለብዝሃ ዘርፍና ለብዝሃ ተዋናዮችም ምቹ መደላደል እየፈጠረም እንደሚገኝ ይታመናል። ለመሆኑ ባለፉት የማሻሻያ ዓመታት ታዲያ የኢትዮጵያ ኢኮኖሚ በብዙ ጫናዎች ውስጥ ሆኖም ያስመዘገበው ተከታታይ እድገት መገለጫዎቹ ምንድናቸው? ዘጋቢያችን ጌታቸው ባልቻ በጉዳዩ ዙሪያ ተከታዩን አሃዛዊ መረጃ ያጋራናል። የዓለም ኢኮኖሚ እጅጉን የተሳሰረበት ጊዜ ላይ እንገኛለን። በአንድ የዓለም ጫፍ የሚገኝ ምርት በሌላው የዓለም ክፍል እጅጉን ተፈላጊ ይሆናል። ይህ ሁኔታ ደግሞ ለአንዱ ገበያና ገቢ ለሌላው ደግሞ ፍላጎቱን የሚያሟላበት እድልን የሚፈጥርለት ነው። በዚህ የእሴት ሰንሰለት ውስጥ ታዲያ ዘመናዊ ኢኮኖሚን መገንባት ተወዳዳሪ የመሆን ብቸኛው መንገድ ነው። ኢትዮጵያ ከ2016 ሐምሌ ወር አንስቶ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ የመግባቷ ምክንያትም ተለዋዋጭ በሆነው የዓለም ሁኔታ ውስጥ ተወዳዳሪ የሆነ ኢኮኖሚን ለመገንባት ነው። ከማሻሻያው ቁልፍ ተግባራትም የውጭ ምንዛሪ ተመን ከብሔራዊ ባንኩ ቁጥጥር ወጥቶ በገበያው የሚወሰንበት አሰራር ተግባራዊ ተደርጓል። የኢትዮጵያን ተወዳዳሪነት ከዓለም የምንለካበት መለኪያ አለ። በዚህ መለኪያ ስታይ የኢትዮጵያ የውጭ ምንዛሪ ኦቨርቫሊውድ የምንለው አላግባብ ከፍ ብሎ ነው የነበረው ዋጋው። ይሄ ማሻሻያ የኢትዮጵያ የውጭ ምንዛሪ ተወዳዳሪን ያደረገው በዓለም አቀፍ ገበያ። ለዚህ ነው በሚገርም ሁኔታ እንግዲህ አሁን ለምሳሌ ወርቅ የምታነሳ በ1000% እጥፍ ነው አይደለም የጨመረው አምና። ይሄ ለምንድን ነው የሆነው? የት ነበረ ይሄ ሁሉ ኤክስፖርት ለብታይ ዋጋው ልክ ሳልነበረ ነው ማለት ነው። የኢትዮጵያ ማክሮ ኢኮኖሚ ማሻሻያ ከተናጠል የኢኮኖሚ እይታ ለብዝሃ ዘርፍ ትኩረት የሰጠ ከአንድ ይልቅ ለብዝሃ ተዋናይ መደላድልንም እየፈጠረ የሚገኝ ነው። ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ብዝሃ ተዋናይ ደግሞ ያልነው መንግስት አንድ ኢኮኖሚ አንቀሳቃሽ ኃይል ሆኖ ብቻውን ሳይሆን መንግስት ከግል ሴክተር ጋር ተሳስሮ፣ ብቻውን ሳይሆን መንግስት ከህዝብ ጋር ተሳስሮ፣ መንግስት ከአጋር ድርጅቶች ሲቪክ ሶሳይቲ ጋር ተሳስሮ የኢትዮጵያን ልማት በየፈርጁ ማፋጠን አለበት የሚል እምነት ተይዟል። የኢትዮጵያ ኢኮኖሚ ባለፉት የለውጥ ዓመታት ብዙ ፈተናዎችን ተጋፍቷል። ተግባራዊ የተደረጉ ማሻሻያዎች ግን ኢኮኖሚው ያጋጠሙትን አደጋዎች ተቋቁሞ እድገቱን ማስቀጠል አስችለዋል። በ10 ዓመቱ መሪ የልማት እቅድ የአፍሪካ የብልጽግና ተምሳሌት የመሆን ግብ ላስቀመጠችው ኢትዮጵያ እስካሁን በማሻሻያው የተገኙ ስኬቶች ከፊቷ ብሩህ ጊዜ እንዳሉ የሚያሳዩ ናቸው። በ2040 በጣም ብዙ ወጣቶች እዚህ ያላችሁ ብልጽግና በሚመሩበት ዘመን ማለት ነው የዛሬ 24-25 ዓመት ካለምንም ጥርጥር ዓለም አቀፍ የብልጽግና ምሳሌ ትሆናለች። ኮሪያ እንዳልነው፣ ሲንጋፖር እንዳልነው፣ ዱባይ እንዳልነው ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። ይሄ ራዕያችን መተረክ የምንፈልገው ተረክ ይሄንን ነው። የማይለምን የሚረዳ፣ በቂ የሚያርስ፣ የሚበላ፣ የሚሸጥ፣ በሰላም በውስጥም ከጎረቤቶች ጋር የሚኖር የነበረውን ታሪክ የመኩሪያ ምልክት የሚያደርግ መጣያ መባያ ሳይሆን ማደጊያ የሚያደርግ ይሄን ኢትዮጵያ መፍጠር ያስፈልጋል። ይቻላል። ሞከርንኛ። በትናንሽ ተቋማት ማከም ይቻላል። ስብራት አለ፣ ማከም ይቻላል። ዕዳ አለ፣ ወደ ምንዳ መቀየር ይቻላል። የኢትዮጵያ ኢኮኖሚ ባለፉት የሪፎርም ዓመታት በየዓመቱ በአማካይ ከ7 በመቶ በላይ እድገት አስመዝግቧል። በተያዘው ዓመትም ባለ 2 አሃዝ የሆነውን 10.3 በመቶ እድገት እንደሚያስመዘግብ ይጠበቃል። በሌላ ዜና የኢትዮጵያ ኢንቨስትመንት ሆልዲንግስ መመስረት የፌዴራሉ መንግስት ኩባንያዎችን ውጤታማ ማድረግ አስችሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከሀገራዊ ለውጡ በኋላ የተከናወነው የማክሮ ኢኮኖሚ ማሻሻያም አንደኛው አካል ነው። ታዲያ የኢትዮጵያ ኢንቨስትመንት ሆልዲንግስ አሁን ምን ደረጃ ይገኛል ስንል ደግሞ እንጠይቃለን። ጌታቸው ባልቻ ያስቃኘናል። በአፍሪካ ትልቁ በመንግስት ባለቤትነት የተያዘ ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ ነው። በዓለም ላይ ካሉ መሰል ተቋማትም 34ኛ ደረጃ ላይ ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግስ
ቀድሞ የመንግስት የልማት ድርጅቶች የሚል መጠሪያ የነበራቸውን የፌዴራል መንግስት ተቋማት በማሰባሰብም ነው የኢትዮጵያ ኢንቨስትመንት ሆልዲንግስ በ2014 ዓ.ም የተመሰረተው። ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ መንግስታት ያላቸውን ትርፍ ሀብት ወይም አንጡራ ሀብት በመጠቀም ኢኮኖሚያቸውን ለማርጋት፣ ብሔራዊ ሀብትን ለማከማቸት እንዲሁም የረጅም ጊዜ የገንዘብ ምንጭን ለማግኘት የሚያቋቁሙት ነው። የኢትዮጵያ ኢንቨስትመንት ሆልዲንግስም ከሀገራዊ ለውጡ በኋላ የተከናወነው የማክሮ ኢኮኖሚ ማሻሻያ አካል ሆኖ ነው የተመሰረተው። የሆልዲንጉ መመስረት የመደመር መንግስት አዲስ እይታ ውጤት ነው። ከዚህ አንጻር የኢትዮጵያ ኢንቨስትመንት ሆልዲንግስ 3 መሰረታዊ ዓላማዎች አሉት። አንደኛ፣ የኢትዮጵያ መንግስት ስትራቴጂያዊ የኢንቨስትመንት ተቋም ሆኖ ማገልገል። ሁለተኛ፣ በዓለም አቀፍ ደረጃ ብቃት ያለው ተቋም አስተዳደር በመተግበር የመንግስትና የህዝብ ሀብት በማሳደግ ኢኮኖሚውን ማሳደግ እንዲሁም ለመጪው ትውልድ ሀብት መፍጠር። ሶስተኛ፣ በመንግስትና በግሉ ዘርፍ መካከል በጋራ የመስራት መደላድልን መፍጠር ናቸው። የመንግስት የልማት ድርጅቶችን የቀድሞ ታሪክ መለስ ብለን ስናይ ብልሹ አሰራር የሰፈነባቸው፣ ሀገሪቱን ለከፍተኛ የውጭ ዕዳ የዳረጉና የህልውና አደጋም የተደቀነባቸው ነበሩ። የኢትዮጵያ ኢንቨስትመንት ሆልዲንግስ ምስረታን ተከትሎ በእነዚህ የመንግስት ተቋማት የአስተዳደር ለውጥ ከማድረግ ጀምሮ የተለያዩ ማሻሻያዎች ተደርገዋል። በእነዚህ ማሻሻያዎችም የመንግስት ኩባንያዎችን ትርፋማነት ማሳደግ ተችሏል። የብዙዎቹ የመንግስት የልማት ድርጅቶቻችን ሰብሲዲያሪዎቻችን የሚያሳየው የማክሮ ሪፎርሙን አብዞርብ አድርጎ ትልቅ የሆነ ለውጥ እየታየ እንደሆነ ነው። በተለይ እዚህ ላይ በጣም ያስደሰተንና ያኮራን ነገር ለሁሉም የመንግስት የልማት ድርጅቶች የነገር ነው። ሲቢኢ ብቸኛው የዶላር ሰጪ አካል አይደለም፣ ከገበያውም ሄዳችሁ ፈልጉ የሚል ዳይሬክሽን ነበር የሰጠናቸው። በጣም በሚገርም ሁኔታ ብዙዎቹ ዶላር እንፈልጋለን፣ በቃ ሌላ ቦታ እንሄዳለን ብለው የነበሩት መጨረሻ ላንድ ያደረጉት ሲቢኢ ነው። ምክንያቱም ፋሲሊቲውም ሰፖርቱም ስለተገኘ። የኢትዮጵያ ኢንቨስትመንት ሆልዲንግስ በ2015 በጀት ዓመት ጠቅላላ ገቢው 924 ቢሊዮን ብር ሲሆን በ2017 በጀት ዓመት ደግሞ 2 ትሪሊዮን ብር ገቢ አግኝቷል። በ2018 በጀት ዓመት አንደኛው ሩብ ኢንቨስትመንት ሆልዲንግስ 671.9 ቢሊዮን ብር ገቢ አሳክቷል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 72 በመቶ ብልጫ አለው። በ2017 በጀት ዓመት የሆልዲንግሱ የተጣራ ትርፍ ከታክስ በፊት 262.7 ቢሊዮን ብር ነበር። ይህም ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ88 በመቶ እድገት ያሳየ ነው። የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ ኢትዮ ቴሌኮም፣ ነዳጅ አቅራቢ ድርጅት፣ የምድር ባቡር ኮርፖሬሽን፣ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅትና ኤሌክትሪክ አገልግሎት በሆልዲንግሱ ስር ከሚገኙ ተቋማት መካከል ናቸው። በስሩ 40 ግዙፍ የመንግስት ኩባንያዎችንም ይዟል። የኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሚገኙ ኩባንያዎችን ውጤታማ ለማድረግ በማክሮ ኢኮኖሚ ማሻሻያው ከተሰሩ ስራዎች ከነበረባቸው ዕዳ እንዲወጡ ማድረግ አንዱ ነው። በዚህ ረገድ የኢትዮጵያ ንግድ ባንክን መጥቀስ ይቻላል። 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ትራንስፖርትና ሎጂስቲክስ፣ ፋይናንስ፣ አምራች ኢንዱስትሪና ማዕድን በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የታቀፉ ኩባንያዎች ከተሰማሩባቸው 9 ዋና ዋና ዘርፎች ውስጥ ይጠቀሳሉ። እነዚህ ኩባንያዎች በአጠቃላይ ለ180 ሺህ ዜጎችም የስራ ዕድል ፈጥረዋል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን ቀደም ብዬ ያስተዋወቅኳችሁ እንግዳችን በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪው ዶክተር ጀማል መሐመድ እዚህ ስቱዲዮ ናቸው። መጠነኛ ቆይታ ይኖረናል። ዶክተር ለጊዜው አብዝቼ ነው የማመሰግነው። እንደሚረዱትም ከሀገራዊ ለውጡ ማግስት ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ የኢትዮጵያን ኢኮኖሚ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ በማድረግና ብቁ ኩባንያዎችም እንዲፈጠሩ በማድረግ የተጫወተውን ሚና በወፍ በረር በጥቂቱ እናነሳለን እና ሀገሪቱ የተገበረችው የምትገኘው የተሟላ የማክሮ ኢኮኖሚ ማሻሻያ ዘመናዊና ለግሉ ዘርፍ ምናልባትም አመቺ ኢኮኖሚ ለመገንባት ያለው ጠቀሜታ መገለጫዎቹ ምንድናቸው የሚል ጥያቄ ባነሳ ምላሽው ምንድን ነው? አመሰግናለሁ። እኔም በተለይ ሪሰንትሊ በቅርብ ጊዜ የተደረገው ሪፎርም በዋናነት የግል ዘርፉን የፕራይቬት ሴክተሩ የኢኮኖሚው ዋና ተዋናይ ሆኖ እንዲወጣ የሚያስችል ነው። አልፎ አልፎ የተወሰኑ ነገሮች ካልሆኑ በስተቀር
አብዛኛው ሪፎርም ውስጥ የታጨቁትና የተካተቱ ነገሮች በሙሉ የግል ዘርፉን ፊት አውራሪ ሆኖ እንዲወጣ ለማስቻል የታቀዱ ናቸውና በእርግጥ እውነትም ነው የግል ዘርፉ ፊት አውራሪ ያልሆነበት ኢኮኖሚ ዘላቂ ለውጥ ማምጣት ዘላቂ ትራንስፎርሜሽን ማምጣት አያስችልም። ኢቭን በተለያየ ጎራ የቆሙ አገሮችም የምስራቁም የምዕራቡም እንደሚያሳየን የተለያየ ፊሎሶፊ እንኳን ኢኮኖሚ ፊሎሶፊ እየተከተሉ የምስራቆቹ ካፒታሊዝምና ሶሻሊዝም የምስራቁ ሶሻሊዝምና ኮሙኒዝም ነው፣ የምዕራቡ ደግሞ ካፒታሊዝም ሆኖ እንኳን የፕራይቬት ሴክተሩን የግል ሴክተሩን ዋና ሚና አይቀይረውም። እነ ቻይናም እነ ራሽያም ብንወስድ ያደጉት መንግስት መጀመሪያ ላይ እንደ ጊዜያዊ አሯሯጭና እንደ ተቆጣጣሪ ቢሆንም እንኳን በዘላቂታ ያደጉት የፕራይቬት ሴክተሩ የግል ሴክተሩ ዋና ሮል ከወሰደ በኋላ ነው። ምዕራቦቹም እንደምናውቀው እና አሜሪካም በዛው ልክ ነውና አብዛኞቹ ነገሮች የሪፎርሙን በተለየ ሃይገርቱ ሪሰንት የሆነው አሁን በስራ ላይ ያለው ሪፎርም ስለሆነ አብዛኞቹ ነገሮች 4 ፒላሮች አሉት። 4ቱም ፒላሮች በዋናነት እሱ ላይ ትኩረት ያደረጉና የፕራይቬት ሴክተሩን ማስቻል የመንግስት ሴክተሩን ደግሞ የተቆጣጣሪነትና የኢንፍራስትራክቸር የመገንባት ሮሉን እንዲጫወት የሚያስችል ሚና ለመስጠት የሚያስችሉ የመደላደል ሁኔታዎችን ያመቻቹትና በጠቅላላው የግል ዘርፉን ከፊት ለማምጣት ፊት አውራሪ ለማድረግ የታለመ ነው ማለት እንችላለን። በጠቅላላው ዶክተር ከሪፎርሙ ጽንሰ ሀሳቦች እንደዚሁም ደግሞ ኢትዮጵያም ካላት እምቅ አቅም አንጻር የኢትዮጵያን ኢኮኖሚ በቀጣይ ወደ ምን ደረጃ ያስፈነጥረዋል ማለት እንችላለን? ያው ይሄን ጥያቄ የማነሳው እስካሁን ድረስ የመጣንባቸው መንገዶች ምን ያክል ውጤታማ እንደሆኑ በጥቂቱም ቢሆን መዘርዘር ስለሚቻል ማለቴ ነው። ከዚህ አንጻርስ ምን ማለት እንችል ይሆን? እውነት ነው። ምናልባት ያው ሪፎርሙ ሰፊ ስለሆነ እያንዳንዱን ነገር እያንዳንዱ ማዕቀፍ ያለውን ኢምፕሊኬሽን ማውራት ባንችልም እንኳን ጠቅለል ባለ ሁኔታ ምን ለውጥ እንደምንጠብቅ ምን ለውጥ ሊያመጣልን እንደሚችል ከወዲሁ መነጋገር እንችላለን። ከወዲሁ የምናውቃቸው ነገሮች ይኖራሉ። በተለይ የመጀመሪያውን የማክሮ ኢኮኖሚክ ሪፎርሙን 4 ፒላሮች አሉ ብያለሁ። እንደሚታወቀው የመጀመሪያው የማክሮ ኢኮኖሚክ ሪፎርሙ ነው። እዛ ላይ በዋናነት አሁን አንዱ የታክስን አስተዳደርና አሰባሰብ ማዘመን በተለይ የግል ዘርፉ ታክስን በመክፈልና በሚያጋጥመው በሂደቱ ላይ የሚያጋጥመው የጊዜ መባከን የገንዘብ መባከን እንደዚሁ ከብልሹ አሰራሮች ጋር ያሉ ነገሮችን ይቆጥብለታል። ስለዚህ ጊዜውን ሀብቱን ይቆጥብለታል። ሌሎቹንም እንደዚህ መዘርዘር እንችላለን በዋናነት። ስለዚህ እነዚህ ነገሮች እውን ሲሆኑ በትክክል ሲተገበሩ የምንፈልገውን የለውጥ የኢኮኖሚ ልማት የኢኮኖሚ እድገት ቢያከን ኦፍ ፕሮስፐሪቲ ኢን አፍሪካ የሚለውን ነገር አቺቭ ለማድረግ በጠቅላላው ያስችለናል የሚል እንደምታለው። ግን እነዚህን ነገሮች ወደ ተግባር ለመውሰድ ግን ወደ ተግባር ለማስገባት ያው እንደሚታወቀው ሪፎርም ሁልጊዜም ቢሆን ተግዳሮቶች ይኖሩታል። አልጋ ባልጋ አይደለም ሪፎርም መሬት ላይ ማውረድ መሬት ማስነካትና እነዛን አስፈላጊ ኮንዲሽኖችን አስፈላጊ ቅድመ ሁኔታዎችን ከጠበቅን የምንፈልገውን የልማትና የእድገት ውጤት ማየት እንደምንችል በቅርብ ቀን መናገር እንችላለን በእርግጠኝነት። አንድ ይሄን የመጨረሻ ጥያቄ አጠር አድርገው እንዲያነሱልኝ አዳዲስ ፋብሪካዎች እውን መሆናቸው ሪፎርሙ በራሱ ሀገር በቀል መሆኑ እንደ አይኤምኤፍ እና ዓለም ባንክ ያሉ ትላልቅ የፋይናንስ ተቋማት ኢትዮጵያ ላይ እየሰጡት ያለው ስፔኩሌሽን ወይንም ደግሞ ትንበያ መጻኤው የሀገሪቱ እድልና ጣፈንታ የተሻለ ሊሆን እንደሚችል ይነሳል በተደጋጋሚ እና ይሄን አይንን ሳይነቅሉ ከዋናው ዓላማም ሳይዛነፉ በማስተግበር ረገድ በየተቋማቱ ያለው የአመራር ሂደት በምን መንገድ ነው መጠናከር ያለበት ብለው ያስባሉ? እውነት ነው። በተለይ አዳዲስ የተጀመሩት ፋብሪካዎች ኢኮኖሚን ሊፕ ፍሮግ የሚያደርጉ የሚያሻግሩ ናቸው። የማዳበሪያ ፋብሪካው የኃይል አቅርቦትን የኃይል ችግርን በመፍታት ረገድ የጋዝ ፋብሪካው እነዚህ እንደ መነሻ ኢኮኖሚን ማሻገር የሚችሉ ናቸው። በእርግጥ ሌሎችም ያስፈልጉናል። እነዚህ ብቻ በቂ አይሆኑም። ስቴፕ ባይ ስቴፕ ግን እነዚህን እየተገበርን የነዚህን ውጤት ዳር እያደረስን ሌሎቹንም ስቴፕ ባይ ስቴፕ እንደምንሄድ ግምቴ ነው። ግን እነዚህን ነገሮች ወደ ታች መሬት ላይ ለማውረድ በዋናነት መንግስት ነው ከፊት። አሁን እኛ ጀማሪ ኢኮኖሚ ታዳጊ ኢኮኖሚ ስለሆን ከፊቱ ነው የሚመራው መንግስት ነው። በየደረጃው እያደረጋቸው ያለውን ሪፎርሞች ማጠናከር ያስፈልጋል። እነሱ መሬት ላይ እንዲቆሙ ደግሞ ህዝቡን መተባበር አለበት። ህዝቡ ስል ባለሙያው ሊሆን ይችላል። በየደረጃው ያለው በገጠር በከተማ ያለው በየደረጃው ባለሙያው በየሙያ ዘርፉም ማበርከት አለበት። መንግስት የሚያመጣቸውን ኢንቨስትመንቶች ፕሮጀክቶች
እንደ አይነ ብሌኑ በመጠበቅ ሊደረጉ ሊከተሉ የሚችሉ ኢምቤዝልመንቶች ካሉ ብልሹ አሰራሮች ካሉ እታች ድረስ በማውረድ ለመንግስት አይን ጆሮ በመሆን መስራት ያስፈልጋል። መንግስትም ደግሞ ሲስተሙን መፍጠር ያስፈልጋል። በተወሰኑ ሰዎች ከላይ ባሉ የመንግስት አካላት ብቻ ትከሻ ላይ ወድቆ ዳር ድረስ የሚደርስ አይደለም። ሁሉም ትከሻውን ሁሉም ማስፋት ያስፈልጋል። ሁሉም ሸክሙን አብሮ ሸር ማድረግ መጋራት ያስፈልጋል ብዬ አስባለሁኝ። ግሩም ነው። በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪው ዶክተር ጀማል መሐመድ በቀጥታ መስመራችን እዚህ ስቱዲዮ ተገኝተው ምላሽና ማብራሪያም ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። ሰናይ ምሽት ይሁንልዎ። እኔም አመሰግናለሁ ሀሳቤን እንዳካፍል ስለጋበዛችሁኝ። መልካም ምሽት። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያዩ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ከኢቲቪ ዜና 57 ጋር ናችሁ። ቀሪ ጉዳዮቻችንም ይቀጥላሉ። ኢትዮጵያ ከቅርብ ጊዜ ወዲህ ያስመዘገበቻቸው ስኬቶች ብልጽግናዋ ከምኞት ወደ ተግባር እየተቀየረ ስለመሆኑ የሚያመላክቱ ናቸው። በእርግጥም የመደመር መንግስት ዋነኛ ፖለቲካዊና ኢኮኖሚያዊ ግቡ ኢትዮጵያን ወደ ተሻለ ምዕራፍ ማሻገር እንደሆነም ይገለጻል። በጉዳዩ ዙሪያ ባልደረባችን ይመራደም ተከታዩን ይዟል። ድህነትን ተጸይፎ ብልጽግናን ከምኞት አሻግሮ የራዕዩ መዳረሻ አድርጓል። ወደ ኋላ መለስ ብሎ የኢትዮጵያን የኋልዮሽ በመዳሰስ መዳረሻውን ሲተልም በብዙ መልኩ የምትመስል ሳይሆን የምትመሰል ሀገርን መፍጠር ደግሞ ግብ አስቀምጧል። የመደመር መንግስት ለመምሰል ሞክረናል። ብዙ ጊዜ አልተሳካም። አሁን በእኛ መልክ፣ በእኛ እሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ስለ ኢትዮጵያ ሁለንተናዊ ብልጽግና ሲባል አቋምና አቅምን ደምሮ መስራት ይገባል የሚለው የመደመር መንግስት ይህ ሲሆንም ኢትዮጵያ ለውስን ቡድኖችና ግለሰቦች ሳይሆን ለኢትዮጵያውያን ትሆናለች። እንደውም በዚህ ወቅት አንዳንድ ጉዳዮች በነበሩባቸው ሁኔታ ተከትለው የሚጓዙ ከሆነ ዓለም ከደረሰበት መድረስ መንገዱ ዳገት መዳረሻው ሩቅ ስለሚሆን አዳጋች አድርገዋል። ምክንያቱ ደግሞ የቀደሙ ልጆቿ ኢትዮጵያን ከተበተባት ችግር እንድትወጣ ተግባብተው በመስራት ወደ እድገት ሳያሸጋግሯት ቀርተው ከዓለም ጋር አስተላልፈዋታል። ለዚህም ሲባል ነው የመፍጠንና መፍጠር እሳቤ እየተተገበረ ከዚህ በፊት ያልተሞከረ አዲስ መንገድን ኢትዮጵያ እየተጓዘች የምትገኘው። እስካሁን የተጓዘችበት መንገድም የኢትዮጵያን ብልጽግና ምኞት ብቻ ሳይሆን እንደሚቻል እያሳዩ ይገኛሉ። የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። በእርግጥም ኢትዮጵያውያን የጋራ እድገታቸውን በመመኘት አቅምና አቋም እንደምረው ከሰሩ ማሳካት እንደሚቻል ብዙ ማሳያዎች አሏቸው። የማይቻል የሚመስለውንና የዘመናት የትውልድ የመልማት ጥያቄ የሆነው የታላቁ ህዳሴ ግድብ በበርካታ ፈተናዎች ውስጥ ያጠናቀቁበት መንገድ የጽናታቸው ህያው ታሪክ ሆኖ ሲዘከር ይኖራል። እንደ ህዳሴ ሁሉ ስለ አንድ ዓላማ ብለው በአንድነት የቆሙበት አረንጓዴ አሻራ ዘመቻም ከምኞት ተሻግሮ የይቻላል መታያቸው ሌላኛው ሐውልታቸው ነው። አረንጓዴ አሻራ
በጥቁር ሕዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው 48 ቢሊዮን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። ኢትዮጵያ ብልጽግናዋ አይቀሬ የሚሆነው ምኞትና መሻቷ በትጋት በንድፍና በተቋም እየታገዘ መሆኑ ይጠቀሳል። የመደመር መንግስት ዋነኛ ፖለቲካዊና ኢኮኖሚያዊ ግቡ ኢትዮጵያን ለኢትዮጵያውያን ማስረከብ እንደሆነም ይገለጻል። ለዚህ ስኬት ደግሞ ኢትዮጵያን በራሷ ለራሷ ልጆች የመስራት እረፍት የለሽ የትውልዱ የልማት ጉዞ በስኬት እየታጀበ ቀጥሏል። በሌላ ዜና የመደመር መንግስት ከሳቤ በዘለለ በተግባር ኢትዮጵያን የሚለውጡ ተግባራትን እየከወነ ቀጥሏል። የኢትዮጵያን የባህር በር የማግኘት ጥያቄ ከማንሳት ጀምሮ ብዝሃ ኢኮኖሚ ዘርፍ በመከተል ለሀገር ሁለንተናዊ እድገት በተግባርም እየሰራ ነው። መስከረም ቸርነት ጉዳዩን በትንታኔ ተመልክተዋለች። የገዘፈ ታሪክና የተፈጥሮ ጸጋ ባለቤት ሀገር የሆነችው ኢትዮጵያ ከፍተኛ አምራች ኃይል ያላት ሀገር ናት። እንደ ሀገር ዛሬ ላይ የሚወሰኑ ውሳኔዎች የሚቀጥለው ትውልድ ሕይወትን ይቀርጻሉ። ዛሬ ላይ የመደመር መንግስት የዛሬዋንና የነገዋን ኢትዮጵያ እጣ ፈንታ ሊቀይር በሚችል መልኩ ከእሳቤ በላይ በተግባር የሀገሪቱን መጻኢ ዕድል ለማቃናት እየሰራ ነው። ባለፉት ዓመታት የመደመር መንግስት ብዝሃ ኢኮኖሚ ዘርፍን በመከተል ኢትዮጵያን በተግባር ወደ እድገት ጎዳና የሚወስድ ተግባር ማከናወን ችሏል። የመደመር መንግስት በግብርና፣ በአረንጓዴ አሻራ፣ በከተማ መሰረተ ልማት፣ በኢነርጂ፣ በሳይንስና ቴክኖሎጂና መሰል ዘርፎች በተግባር እያካሄደ ያለው ለውጥ የዛሬን ብቻ ሳይሆን የነገዋን ኢትዮጵያ ሁለንተናዊ እድገት እውን የሚያደርግ መሆኑ እሙን ነው። ከዚህ ብዝሃ ኢኮኖሚም ብዝሃ ተጠቃሚነትን ማረጋገጥ ዓላማው አድርጓል። መንግስት ለዘመናት ኢትዮጵያ ይዛው የነበረውን ይሄ የአግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚባለውን ግብርና መር ብቻ ብሎ እሱንም ደግሞ ግብርናውንም በትክክል ሳይዝ የተሄደበትን በተለይ ማዕድን ላይ፣ ቱሪዝም ላይ፣ ቴክኖሎጂ ላይ ያደረጋቸው ስራዎች ይህን አምስቱን ዘርፎች መርጦ የኢትዮጵያ መንግስት መሄዱ በጣም አስፈላጊ ነው። ቴክኖሎጂ በጣም የቅድሚያ የሚሰጠውና ለሁሉም ችግሮቻችን የሁሉንም ሜንስትሪም ማድረግ የሚችል መፍቻ መሳሪያ። ነገን ወጥኖ እየሰራ ያለው የመደመር መንግስት ከ3 አስርት ዓመታት በላይ የባህር በር አታ የኖረችው ኢትዮጵያ የባህር በር እንድታገኝ ጥያቄ ያነሳና እውን እንዲሆንም በተግባር እየሰራ ያለ ነው። ኢትዮጵያ ውስጥ በዋነኝነት ከታቡነት አይነኬ ወይም የማይዳሰስ እንደ ጥያቄ እንኳን የማይቀርብ ጉዳይ ከመሆን ይልቅ የውይይት ሀሳብ ሆኖ መምጣቱ በተለያዩ ዲፕሎማሲያዊ መድረኮች ላይ የወደብን ጉዳይ የአሰብንም ጉዳይ ማንሳታችን አስፈላጊና ትክክለኛ አካሄድ እንደተጀመረበት የሚያሳይ ነው። ይሄ የመደመር መንግስት ከመል ብዬ የምወስደው አንደኛው የወደብን ጉዳይ አጀንዳ ማድረግ ነው። ሁለተኛው ደግሞ አገራዊ ምክክርን ብሔራዊ መግባባት እንዲመጣ አገራዊ ምክክሮች ወደፊት መምጣት አለባቸው የሚለውን ሀሳብ ሴንትራል አድርጎ ማራመዱ ከራስ ባለፈ ከአንድ ፓርቲ አላይመንት ባለፈ ኢትዮጵያዊነትን የኢትዮጵያውያንን አንድ የሚያደርገን እንደ ብሔራዊ ጥቅም የሚያስተሳስረን ጉዳይ ላይ ፎከስ ማድረጉን የሚያሳይ ነው። ከ70% በላይ የህዝብ ቁጥሯ ከ30 ዓመት በታች የሆነው ኢትዮጵያ የነገ መጻኢ ዕጣ ፈንታዋ በዚህ ትውልድ ላይ የወደቀ ነው። የመደመር መንግስትም ቀጣይ ትውልድ በዓለም ተወዳዳሪ ሆን ዘንድ ትልሙን ሰንቆ እየሰራ ነው። ፊት ለፊታችን ብዙ ተስፋዎች አሉ። ለምሳሌ የተፈጥሮ ጋዝ በቅርቡ እንደሚጀመር፣ የማዳበሪያ ፋብሪካ፣ እንደዚሁም ደግሞ ሌሎች በምግብ ሰብል ራሳችንን እንድንችል ከዚህ ከስንዴ ምርት ጋር ተያይዞ እና ሌሎች በርካታ ፕሮጀክቶች አሉና እነዚህ ነገሮች ተስፋ ሰጪ ናቸው። ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሬኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ለውጥ በአንድ ጀንበር አይመጣም፣ በትውልድ ቅብብሎሽ እንጂ። የመደመር መንግስትም በትውልድ ቅብብሎሽ ውስጥ የነገዋን ኢትዮጵያ ለማቅናት ከምኞት ተሻግሮ ተግባር ላይ ትኩረቱን አድርጓል።
የባህር በር ባለቤትነት ለብሔራዊ ደህንነት መጠበቅ ከፍተኛ ሚና እንዳለው ይነገራል። በኢትዮጵያ እያደገ ያለው ኢኮኖሚና የሕዝብ ቁጥርም ኢትዮጵያ የባህር በር እንዲኖራት አስገዳጅ ሁናቴን እየፈጠረም ይታያል። በጉዳዩ ዙሪያ ባልደረባችን አቤል ሙልጌታ ተከታዩን ይዟል። ዛሬ ላይ የዓለም የስበት ማዕከል ሆኖ የምናገኘው ቀይ ባህር ጥንት ኢትዮጵያውያን ያስተዳድሩት እንደነበር በበርካታ የታሪክ ድርሳናት ላይም ተቀምጧል። የቀይ ባህርና የኢትዮጵያ የባህር ባለቤትነት ጉዳይ በ1983 ዓ.ም የሀገርን የስልጣን መንበር ኢህአዴግ እስኪረከብ ድረስ ኢትዮጵያ መተንፈሻዋና የውጭና የገቢ ንግድ ማሳለጫ የባህር በርም ነበራት። ኋላ ግን ኤርትራን በ1985 በማስገንጠል የዘመናት የኢትዮጵያውያን የባህር ባለቤትነት ታሪክ እንዳልነበረም ሆነ። በቀይ ባህር ላይ በርካታ ወደቦች ያለሙት ኢትዮጵያውያኑ የባህር በር እንዲያጡ የተደረገበት ሁኔታ ዘመን የማይሽረው ቁጭትም ሆኖ ቀርም። ይህ በዋዛ ፈዛዛ ሀገርና ሕዝብ እንዲያጣው የተደረገው የባህር በር ለሀገር ብሔራዊ ጥቅም መከበር፣ ሉዓላዊነትና የግዛት አንድነት መጠበቅ ብሎም ሀገራዊ ምስጢሮች እንዳይባክኑ ለመቆጣጠር የውጭና የገቢ ንግድ ማሳለጫነት ቁልፍ ሚና የሚጫወትም ነበር። ከውጭ ሀገር የሚመጡ ማንኛውም መሳሪያዎች በምስጢር ወደ ሀገር ውስጥ የሚገባው በሙሉ የሚወጣ በምስጢር ባህር ነው የሚጠብቀው፣ ሌላ አይጠብቅም። መርከቦቻችን ከውጭ ሀገር ማንኛውም ነገር ጭኖ ለማምጣት ወደ አሁኑ በሰው እጅ ስለሆነ ይወጣል፣ ምስጢሮቹ ይወጣሉ፣ አይደበቁም እና ስለዚህ በጣም ከፍተኛ ለሀገሪቷ ጉዳት አለው። በቅርብ ርቀት ላይና በቀጠናው እንደሚገኝ ግዛት በታሪክ የቀይ ባህር ይዞታ መሪና ባለቤት ሆናን እልፍ ዘመናትን እንዳሳለፈች ሀገር ዛሬ ላይ የቤት ተመልካች ሆኖ መቀጠል ለኢትዮጵያ ነባራዊ ሁኔታው የሚፈቅድም አልሆነላትም። እያደገ ያለው የኢትዮጵያ ኢኮኖሚ የውጭና የገቢ ንግድ መስፋት ዛሬ ላይ ከፍተኛ የሆነ የባህር ፍላጎትን የሚሻም ሆኗል። 130 ሚሊዮን የሚገመት ሕዝብ ያላት ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ልታገኝ የምትችልባቸው መንገዶች ሁሉ የትውልዱ ጥያቄ አድርጋ እየሰራችም ትገኛለች። ይህንንም የተገነዘበ ኢትዮጵያ የባህር ባለቤትነቷ እንዲረጋገጥ ፍትሐዊ ለሆነ ጥያቄዋም መልስ የሚተጋ ትውልድ ዛሬ ላይም ተፈጥሯል። የኢትዮጵያ ኢኮኖሚ በከፍተኛ ሁኔታ እያደገ ያለ መሆኑና ህዝቡም እንደዛው በከፍተኛ ሁኔታ እየጨመረ የመጣ ህዝብ ነውና ወደፊት ይሄ ኢኮኖሚውና ህዝቡ እያደገ በመጣ ቁጥር የወጪና ገቢ ሁኔታዎችንም ለማሳረጽ የአማራጭ ባህር ወደብ ማግኘት ትክክለኛ ነው። ይሄ ብቻ ሳይሆን ታሪካዊ ተጠቃሚነታችንም ስናይ ከአክሱማዊ ስርወ መንግስት ጀምሮ ኢትዮጵያ የአዱሊስን እንዲሁም የበርበራን ወደቦች ከመጠቀም ብቻ ሳይሆን ከማልማት ጀምሮ ከአሰብንም በቅርብ ጊዜ ወዲህ አሰብና ምጽዋንም ኤርትራ ኢትዮጵያ ውስጥ በነበረች ጊዜ ስንጠቀም የቆየንበት ሁኔታ አለ። በግድቦችም ከመጠቀም ብቻ ሳይሆን ከመጀመሪያ ከማልማት ጀምሮ ከፍተኛ አስተዋጽኦ የነበራት ሁኔታ ነው ያለው። የባህር በር እንደ ሀገር የሚያስፈልገን የኢኮኖሚ እድገትን ከማረጋገጥ ባለፈ ለአንድ ሀገር ህዝብና መንግስት የብሔራዊ ጥቅም ማስከበሪያ ጭምር መሆኑን ትውልዱ መረዳትንም እያያዘ ነው። እንዲሁም የባህር በር የቀጣይቱ ኢትዮጵያ ዕጣ ፈንታን የመበየን አቅም እንዳለውም ይገለጻል። በተለይም ኢትዮጵያ ባላት ከፍተኛ የሆነ ህዝብ ብዛት የባህር በር አስፈላጊነትንም ከፍ ያደርገዋል። ይህንንም ከግምት በማስገባት ለዚህም የትብብር መንፈስ በቀጠናው ካሉ ሀገራትም ይጠበቃል። ኢትዮጵያ ያነሳችው የባህር በር ጥያቄ ፍትሐዊ ነው። ከባህር ርቀት ያለንበት 40 ኪሎ ሜትር በታች ርቀት ተቀምጠን በባህር በር እጦት ከፍተኛ የፖለቲካና የኢኮኖሚ ኪሳራ ሲያጋጥመን ይሄ የጎረቤት ሀገርም እንደው በችልታ ሊመለከቱት አይገባም። በኢትዮጵያ ከ3 አስርት ዓመታት በላይ በትውልድ ውስጥ ታፍኖ የኖረው የባህር በር ጥያቄ ጉዳይ አሁን ከፍ ብሎ መነሳቱ ወደ ቀደመ ታሪክ ከፍታ ሀገርን የመመለስ ብሎም የሀገርን ሁለንተናዊ ብልጽግና ለማረጋገጥ በመደመር መንግስት የሚደረገውንም ጉዞ እውን ለማድረግም ያግዛል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። አሜሪካ ለጋዛ የተኩስ አቁም ከካታር ከተርኪና ግብጽ ባለስልጣናት ጋር ልትመክር ነው። በሚያሚ ፍሎሪዳ የሚደረገው ይህ የተኩስ አቁም ንግግር ታዲያ ዓላማው በየጊዜው በእስራኤል ጦር የሚጣሰው የሰላም ስምምነት ለማጽናትና በመቶዎች የሚቆጠሩ ፍልስጤማውያንን አሁንም እየቀጠፈ ያለውን ጦርነት ለማስቆም ታሳቢ ያደረገ ስለመሆኑ ተገልጿል። የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እስራኤል በተደጋጋሚ
የሰላም ስምምነቱን እየጣሰች ቢሆንም ቀጣዩን የጋዛ የተኩስ አቁም ስምምነቱን ለማድረግ ጥረቶች እንዲቀጥሉ ከካታር፣ ግብጽና ተርኪ ከፍተኛ ባለስልጣናት ጋር በሚያሚ ፍሎሪዳ ማምሻውን ይመክራሉ ተብሎ እየተጠበቀ ነው። ዛሬ አርብ የታቀደው ይሄው ስብሰባ ታዲያ የካታር ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብድረህማን ቢን ጃሲም አልታኒ፣ የተርኪ ውጭ ጉዳይ ሚኒስትር ሃካን ፊዳን እና የግብጽ የውጭ ጉዳይ ሚኒስትር ባድል አብደላቲ ይገኙበታል ተብሎ እንደሚጠበቅ የዘገበው አልጀዚራ ነው። በመጨረሻም በአንጎላ ሉዋንዳ እየተካሄደ በሚገኘው አራተኛው የአፍሪካ ወጣቶች ጨዋታ በክብደት ማንሳት ለመጀመሪያ ጊዜ ኢትዮጵያን የወከሉት መንትያ እህትማማቾች የብርና ነሐስ ሜዳሊያ አሸናፊ ሆነዋል። ከቤንሻንጉል ጉሙዝ የተገኙት የፈንጂና ዮቶሬ በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች በክብደት ማንሳት ያስመዘገቡት ሜዳሊያ ለኢትዮጵያ በወጣቶች ጨዋታ ለመጀመሪያ ጊዜ የተገኘ ታሪካዊ ሜዳሊያ ድል ነው። የፈንጂ በ63 ኪሎ ግራም የብር ሜዳሊያ ስታሸንፍ ዮቶሬ ደግሞ በ45 ኪሎ ግራም የነሐስ ሜዳሊያ አሸናፊ ሆናለች። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ይተላለፍላችሁ የነበረው ኢቲቪ ዜና 57 የተከታተላችሁትን ይመስል ነበረ። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ ከልብ እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።